እስቲ ለአፍታ አስቡት። በሰላም አውሮፕላን ውስጥ ተቀምጣችሁ ከታች ሰማያዊ ውቅያኖስ ይታያል። ሰማዩ ንጹህ ነው። ነገር ግን በድንገት እሳታችሁ መቆም ይጀምራል። የሬዲዮ ሞገዶች ይፈራረቃሉ። ኮምፓሱ አቅጣጫውን አጥቶ እንደ እብድ ይሽከረከራል። አብራሪው ወደ መቆጣጠሪያው ማዕከል ጠፍተናል ብሎ ከመጮሁ በፊት አውሮፕላኑ እንደ ጉም ተኖ ይጠፋል። ምንም ፍርስራሽ የለም፣ ምንም አስክሬን የለም፣ ምንም አይነት ምልክት የለም። ይህ በፊልም የታየ ታሪክ አይደለም። ይህ ባለፉት 100 ዓመታት ከ1000 በላይ ሰዎችን በመቶዎች የሚቆጠሩ መርከቦችንና በደርዘን የሚቆጠሩ አውሮፕላኖችን እንደ ዋዛ የበላው አስፈሪ ቦታ። እንኳን ወደ ዓለማችን ታላቁ ሚስጥር በዳና መጣችሁ። ይህ ቤርሙዳ ትሪያንግል ወይም የሰይጣን ሶስት ማዕዘን ነው። አንዳንዶች የባህር ጭራቆች አሉበት ይላሉ፣ ሌሎች ደግሞ ወደ ሌላ ዓለም የሚወስድ በር ነው ይሉታል። ሳይንቲስቶች ግን ሌላ አስደንጋጭ እውነት ይናገራሉ። ዛሬ በቤርሙዳ ትሪያንግል ውስጥ ስለተፈጠሩትና አሁንም መልስ ስላልተገኘላቸው ሚስጥራት በጥልቀት እንመረምራለን። ለመሆኑ እነዚህ ሁሉ ሰዎች ወዴት ሄዱ? ይህ ቦታ በእርግጥ የተረገመ ነው ወይስ ተፈጥሮ የደበቀችን ወጥመድ? ቪዲዮውን እስከ መጨረሻ ከተከታተላችሁ ስለ ቤርሙዳ ትሪያንግል ያላችሁ እይታ ለዘላለም ይቀየራል። ለመሆኑ ይህ ቦታ የት ነው? በአትላንቲክ ውቅያኖስ ላይ በፍሎሪዳ ሚያሚ፣ በፖርቶሪኮ እና በቤርሙዳ ደሴቶች መካከል የተዘረጋ 500,000 ስኩዌር ማይልስ የሚሸፍን የውሃ አካል ነው። ይህ ቦታ ስሙን ያገኘው እንደ አውሮፓውያን አቆጣጠር በ1964 ቪንሰንት ጋዲሰን በተባለ ጸሐፊ ቢሆንም የቦታው ሚስጥር ግን ክርስቶፈር ኮሎምበስ አሜሪካን ካገኘበት ጊዜ ጀምሮ የነበረ ነው። ኮሎምቦስ ራሱ በዚህ ቦታ ላይ የሰማይ እሳት ወደ ባህር ሲወርድ አይቻለሁ፣ ኮምፓሴ በትክክል አልሰራልኝም ሲል ጽፎ እንደነበር ይነገራል። በረራ 19 የመጀመሪያው አፈ ታሪክ የተወለደበት ቀን። 5 የጦር አውሮፕላኖች፣ 14 ልምድ ያላቸው ወታደሮች እና ፀሐያማ ቀን። ግን ማንም አልተመለሰም። እነሱን ፍለጋ የሄዱ አውሮፕላኖች አብረው ጠፉ። ቀኑ ታህሳስ 5 1945 ነው። 5 አቬንጀርስ የጦር አውሮፕላኖች ለልምምድ ከፍሎሪዳ ይነሳሉ። የአየር ሁኔታው በጣም ጥሩ ነበር። ነገር ግን ልምምዱ ከተጀመረ ከተወሰነ ጊዜ በኋላ የቡድኑ መሪ ሌተናል ቻርልስ ቴይለር የሚገርም መልእክት ላከ። ኮምፓሶቻችን አይሰሩም፣ የት እንዳለን አናውቅም፣ ሁሉም ነገር ተለውጦብናል። ውቅያኖሱ ራሱ የተለየ ይመስላል። የመጨረሻው ንግግራቸው ወደ ነጭ ውሃ እየገባን ነው የሚል ነበር። ከዚህ በኋላ ድምጻቸው ጠፋ። ይባስ ብሎ እነሱን ለመፈለግ የተላከው ማሪን የተባለ ግዙፍ አውሮፕላን ከ13 ሰራተኞች ጋር አብረው ጠፋ። በአንድ ቀን 6 አውሮፕላኖችና 27 ሰዎች እንደ ጉም ተነው ጠፉ። አውሮፕላን ትንሽ ስለሆነ ወድቆ ሊሰምጥ ይችላል እንበል። ነገር ግን 19000 ቶን የምትመዝን ከ300 በላይ ሰው የያዘች ግዙፍ የብረት መርከብ ያለምንም ፍንጭ እንዴት ትጠፋለች? እንደ አውሮፓውያን አቆጣጠር 1918 አንደኛው የዓለም ጦርነት ወቅት ዩኤስኤስ ሳይክሎፒስ የተባለች ግዙፍ የአሜሪካ መርከብ ማንጋኒዝ ጭና ወደ ባልቲሞር እየተጓዘች ነበር። መርከቧ ምንም አይነት የቴክኒክ ችግር አልነበረባትም። ምንም አይነት የአደጋ ጥሪ SOS አላከችም። ጠላት አላጠቃትም። ነገር ግን ከ309 ሰው ጋር ለዘላለም ጠፋች። ይህ ክስተት ከአሜሪካ የባህር ኃይል ታሪክ ውስጥ ያለ ጦርነት ብዙ ሰው የጠፋበት ብቸኛው እንቆቅልሽ ነው። ታዲያ እነዚህ ሁሉ ሰዎች ወዴት ሄዱ? ሳይንስ መልስ ሲያጣ የሰዎች ምናብ ይሰራል። አንዳንዶች ከባህር በታች የምትገኝ የጥንቱ አትላንቲስ ከተማ ቴክኖሎጂ ክርስቲያኖች አሁንም እንደሚሰሩና የመርከቦች የኤሌክትሮኒክሶችን እንደሚያበላሹ ያምናሉ። ሌሎች ደግሞ የጊዜ ማሽኖች ናቸው ይላሉ። ፓይለት ብሩስ ገርኖን የተባለ ሰው በዚህ ቦታ ላይ ሲያልፍ የኤሌክትሮኒክ ጭጋግ ውስጥ ገብቶ እንደነበረና ለ30 ደቂቃ የሚፈጅ ጉዞ በ3 ደቂቃ እንደጨረሰው ተናግሯል። ይህ ቦታ የጊዜ መተላለፊያ ፖርታል ነውን? ሌሎች ደግሞ የውጭ ዜጎች ወይም ኤሊያኖች አሉበት ይላሉ። ሰዎችን ለመመርመር የሚወስዱበት የውቅያኖስ ስር ቤዝ አላቸው የሚሉም አሉ። ነገር ግን ስሜታዊነትን ትተን በሳይንስ መነጽር ስናየው ነገሩ ሌላ ነው። ምናልባት ገዳዩ ባዕድ ፍጡር ሳይሆን ተፈጥሮ ራሷ ብትሆንስ? የሚቴን ጋዝ። ከውቅያኖስ ወለል በታች ግዙፍ የሚቴን ጋዝ ኪሶች አሉ። እነዚህ ጋዞች በድንገት ሲፈነዱ የውሃው ፍጋት ወይም ዴንሲቲ ይቀንሱታል። በዚህ ጊዜ ውሃው ስፖንጅ ስለሚሆን ማንኛውም መርከብ ድንጋይ እንደተጣለበት በሰከንዶች ውስጥ ወደ ታች ይወርዳል። ሮግ ዌቭስ። በዚህ አካባቢ ከ3 አቅጣጫ የሚወጡ ማዕበሎች ሲገናኙ እስከ 30 ሜትር ወይም የ10 ፎቅ ህንጻ የሚረዝም ድንገተኛ ግዙፍ ማዕበል ይፈጠራል። ይህ ማዕበል መርከብን ሰብሮ የማስጠም አቅም አለው። የማግኔት መዛባት። በቤርሙዳ ትሪያንግል ኮምፓስ ወደ እውነተኛ ሰሜን እና ማግኔቲክ ሰሜን እኩል የሚያመለክትበት ቦታ ነው። ይህ አብራሪዎችን ያምታታል። እውነቱን ለመናገር
በቤርሙዳ ትራያንግል በየቀኑ ብዙ መርከቦችና አውሮፕላኖች የሚያልፉበት በጣም የተራበበ የንግድ መስመር ላይ ይገኛል። አደጋዎች ይደርሳሉ፣ ግን በስታቲክስ ስናየው ከሌሎች የዓለም ውቅያኖሶች የተለየ አደጋ መጠን የለውም። ነገር ግን የጠፋው በረራ 19 ያለምንም ምልክት የተዋጠችው ሳይክሎፕስ እና የፓይሎቶች የመጨረሻ ቃላት ሁልጊዜም በልባችን ውስጥ ጥርጣሬን ይተዋሉ። ውቅያኖስ የራሱ ሚስጥር አለው። ቤርሙዳ ትራያንግል ምናልባት የዚህ ሚስጥር በር ሊሆን ይችላል። እናንተ ምን ታምናላችሁ? ይህ ቦታ የተረገመ ነው ወይስ የተፈጥሮ አደጋ ብቻ? የጠፋችው አትላንቲስ እውነት ትሁን? ኮሜንት ላይ ሐሳባችሁን አካፍሉ እና በመጨረሻም ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም። ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጠው የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።